ትግሉን ትቶ ወይም ደግሞ ለትግሉ ያነሳውን ብረትና ሌላ ነገር ትቶ ወደ ቤቱ ገብቷል። ዛሬም እኮ ኦሮሞ ነው አይደል ስልጣን ላይ ያለው ኦሮሞ ነው አብይ ነው ያለው። ከየትኛውም ክልል የበለጠ ተቃውሞ እየደረሰበት ያለው ሪጀክሽን እየደረሰበት ያለው ኦሮሚያ ክልል ውስጥ ነው። የመለስ ዜናዊን ያህል የሚመለክ ሰው የለም። ዛሬ ከፍተኛ ድጋፍ ያለው ሰው ነው። የመለስ ዜናዊ ሌጋሲ ነው። ህወሓት ወይም ደግሞ በዛ ወገን ያለው ሰው ለግብጽ ወግኗል የሚሉ ትችቶች እንደሚነሱት ሁሉ እርሶንም የሚያነሱ አሉ። ከግብጽ ጋር ይሰራሉ፣ ለግብጽ ይወግናሉ በሚሉ ሀሳቦች የታጠሩ አመለካከቶች አሉ። ዲያስፖራው ይሄ የወያኔ ተላላኪ ላይ ነበር። መለስ ዜናዊ ነው በስኮላርሺፕ ልቆት ያስተማረው ሲሉ የነበሩ ሰዎች ዛሬ ደግሞ ተገልብጠው እነሱ የብሔራዊ ጥቅም አስጠባቂ፣ እኔ የብሔራዊ ጥቅም ሻጭ አያረጉትም ነበር እኮ ነው የምልሽ። የኔ ስም ተሾመ ቢሆን ኖሮ አደፍርስ ቢሆን ኖሮ ደውድን ዱት መስከረም 30 የመንግስት ስልጣን ያበቃል በሚል እና የእናንተም እንደ ዛቻ የተቆጠረበት የመንግስት እርምጃ ወስዳለው እንደዚሁም የምርጫ መራዘምና የምክር ቤቶቹ የስራ ጊዜ መራዘም እንዴት ይመለከቱታል? ዛሬ እዚህ ስቱዲዮ ከኛ ጋር ቆይታ የሚያደርጉት ፖለቲከኛው አቶ ጆሃር መሐመድ ናቸው። ከኛ ጋር ቆይታ ለማድረግ ፍቃደኛ ሆነው ተገኝተዋል። አቶ ጆሃር እንኳን ደህና መጡ። አመሰግናለሁ። እንኳን ተገናኘን። ኦሮሞ የሆነ ጠቅላይ ሚኒስትር ስልጣን ላይ ሲወጣ ትግሉን ትቶ ወይም ደግሞ ለትግሉ ያነሳውን ብረትና ሌላ ነገር ትቶ ወደ ቤቱ ገብቷል። ከዛም በኋላም የስልጣን ጥያቄ የሚሆን እኛን አይወክለንም ባይነት አልተንጸባረቀም። ስለዚህ ይሄ የእርሶ ብቻ ሀሳብ አይመስልም? አይደለም። የኦሮሞ ህዝብ ለምሳሌ ጠቅላይ ሚኒስትር ይሆናሉ ብለን ፕሮፖዝ ያደረግናቸው ወይ ለማ ወይ ገዱ ነበሩ። ገዱ ጠቅላይ ሚኒስትር ቢሆን ኖሮ የኦሮሞ ህዝብ ተመሳሳይ አቋም ነበር ይዞ የሚሄደው። ትግሉ ይገፋ ነበር፣ ይቀጥል ነው ትግሉ። ልክ ለነኚህ ለአብይ የተሰጠው እድል ለማም ቢመጣ ገዱም ቢመጣ የሚቀጥል ነበረ። ምክንያቱም የኛ መንደርደሪያ ነበረ። የነበረውን አማራጭ ኢህአዴግን መጣል ወይ በኢህአዴግ ላይ ጫና አምጥተን ለውጥ እንዲመጣ ማስገደድ። ኢህአዴግን ከጣልን መንግስት ፓርቲና ሀገር አንድ ስለሆኑ የሀገር መፍረስ ሊፈጠር ይችላል። ስለዚህ በኢህአዴግ ላይ ጫና አምጥተን ሪፎርም ማይንድድ የሆኑ ሰዎች ወደፊት እንዲመጡ ነው ያሰለሰብነው። በገዱና በለማና ገዱ የሚመራው ኃይል ወደፊት እንዲመጣ ያደረግንበት ምክንያት ይሄ ነው። አላማችን ኦሮሞ የሆነ ሰው ስልጣን ላይ ይውጣ አይደለም። አላማችን የነበረው ከኢህአዴግ ውስጥ ሪፎርም ማይንድድ የሆኑ ግለሰቦች ወደ ዲሞክራሲያዊ ስርዓት ሊያሻግሩ የሚችሉ ግለሰቦች ወደፊት እንዲመጡ ሁኔታዎችን እንፍጠር ነው። ስለዚህ አብይ ወደ ስልጣን ሲመጣ ኦሮሞ ስለሆነ አይደለም የተደገፈው። እስረኞችን ከእስር ቤት ስለለቀቀ ነው። የፖለቲካ ምህዳሩን ስላሰፋ ነው። ሚዲያዎች እንዲንቀሳቀሱ ስላደረገ ነው። ይህ ስለሆነ ነው እንጂ አብይ ያደረገውን ሰው ነገር የወላይታ ሰው የትግራይም ሰው ቢያደርገው ወይም ደግሞ የአማራ ሰው ቢያደርገው ችግር አይልነበረም። ኦሮሞ ስለስልጣን ስለመጣ ሳይሆን የነበረው አፈናና ግድያ ሊቆም ይችላል። በተጨባጭ ደግሞ አትሊስት ለመጀመሪያዎቹ 6 ወር እስከ 9 ወር የፖለቲካ ምህዳሩ በመስፋቱ ድጋፍ አግኝቷል። ዛሬም እኮ ኦሮሞ ነው አይደል ስልጣን ላይ ያለው ኦሮሞ ነው አብይ ነው ያለው። ከየትኛውም ክልል የበለጠ ተቃውሞ እየደረሰበት ያለው ሪጀክሽን እየደረሰበት ያለው ኦሮሚያ ክልል ውስጥ ነው። ለምን እርሶ ሲያነሱ እንደነበሩት አቶ ገዱ ወይም አቶ ለማ ስልጣን ላይ ለመውጣታቸው ነው ለጥያቄዎች መነሻ የፈጠረው? አይደለም። አቶ አብይ ስላልታሰቡ ነበር? አይደለም። አብይማ ሰፊ ድጋፍ አገኘ አይደለም? የመጀመሪያው አንድ አመት እኮ በጣም ሰፊ ድጋፍ አገኘ በሁሉም ክልል። ለውጡን መጀመሪያ ይመራሉ ተብሎ ከታሰቡት ጎራ ስላልነበሩ ነው? አይደለም። እሺ ባይታሰቡ እንደኔ ያሉ ሰዎች መጀመሪያ ላይ ልምድ የለውም አልተፈተነም ብለን ተቃውመናል። ስልጣን ላይ ወጥቶ ተጨባጭ ስራዎች መስራት ሲጀምር፣ እስር ቤቶቹን መክፈት ሲጀምር፣ የፖለቲካ ምህዳሩን ማስፋት ሲጀምር፣ ወደ ዲሞክራሲ አሻግራለሁ የሚል ተስፋ መስጠት ሲጀምር ድጋፍ አገኘ። በአብይ ቦታ ደመቀን ብታረጊው ኤኒም ሰው ብታረጊው ያን ካደረገ ድጋፍ ያገኛል። ሰው ወደ መግደል ሲገባ፣ በማዕከላዊ ጎን ሌላ ማዕከላዊ አስከፍቶ ቶርቸር ሲጀምር፣ ሰው ማፈናቀል ሲጀምር፣ የድሃ ቤት ማቃጠል ሲጀምር ተቃውሞ ቀረበው። በአብይ ቦታ ጃዋርን ብታረጊው፣ ዳውድ ኢብሳን ብታረጊው፣ መረራ ጉዲናን ብታረጊው አብይ አሁን እያደረገ ያለውን ነገር ካደረገ ተቃውሞ ይገጥመዋል። አብይ ደግሞ ይሄን ነገር አቁሞ ወደ መጀመሪያው ቢመለስና የፖለቲካ ምህዳሩን ማስፋት፣ ህዝብን ማዳመጥ፣ ወደ ዲሞክራሲ ሀገር የማሻገር ስራውን ቢቀጥል ደግሞ ተመልሶ ድጋፍ ያገኛል። ስለዚህ ህዝብ የሚፈትነው ማን ነው ስልጣን ላይ ያለው ሳይሆን ምን ሰራልኝ፣ ምን ሰራብኝ
ነጻነት ሰጠኝ ወይስ ነጻነት ነፈገኝ? አገሬን አለማልኝ ወይስ ዘረፈኝ የሚለው ነው። ከዚህ ቀደም ከነበረው የነጻነት ወይም ደግሞ ከነበረው ስርዓት ጋር ሲወዳደር ግን አሁን ባለው የለውጥ ኃይል ተብሎ ስልጣን ላይ ካለው ጋር ማነጻጸር ሲቻል ህዝቡ ራሱ ይህንን መናገር አይችልም ማለት ለውጡን ማየት አይችልም፣ ነጻነቱን ማየት አይችልም። ለውጡንማ እኮ ራሱ ነው ያመጣው ያየዋል። ግን አንድ ነገር ብናቆም አይሻልም? እዚህ ሀገር እስከ መቼ ነው ከትላንት ጋር የስርዓትን እያነጻጸርን የምንሄደው? ኢህአዴጎች ወይም ደግሞ በህወሓት ስር የነበረው ኢህአዴግ 27 ዓመት ከደርግ ጋር ራሱን እያነጻጸረ ሄደ። ትዝ የሚለኝ ምን ነበረ? እነ ብርሃኑ ነጋ እስር ቤት በነበሩበት ወቅት የአሁኑ ስርዓት ይሻላል፣ አትሊስት የአሁኑ ስርዓት መጽሐፍ እስር ቤት እንዲጽፉ ይፈቅዳል ብሎ የሚናገሩ አምባሳደር ሰምቼ ነበረ። ደርግ ጊዜ መጽሐፍ አይፈቀድም፣ በኢህአዴግ ጊዜ መጽሐፍ ይፈቀዳል። ሰው ግን በፖለቲካ አመለካከቱ ማታሰር ቀጠለ። ያንን ከመኮነንና ከመቃወም ይለው ትውልድ አይደለም ዛሬ ያለው። በደርግ ጊዜ ያለው ትውልድ አይደለም። ኢንፋክት በመለስ ጊዜ ያለው ትውልድ አይደለም። የኛ ትውልድ የኛ ጊዜ አሁን ዓለም ባለችበት ደረጃ ላይ ነው መወዳደር ያለብን እንጂ ልክ ትዝ ካላችሁ መለስ ዜናዊ የሚለው ነገር ነበረ። ከኤርትራ ጋር ስንወዳደር ከምን ጋር ስንወዳደር ሁሌ ከታች ያለውን በመጠበቅ መወዳደር አይደለም መሆን ያለበት። ህዝቡ የታገለው ከኢህአዴግ የተሻለ ስርዓት ለመፍጠር ሳይሆን ህዝቡ ራሱን የሚመጥን ፍትሃዊ፣ ዲሞክራሲያዊ፣ ሰላማዊ መንግስት መፍጠር ነው የፈለገው። ያን እያገኘ ነው? እያገኘ አይደለም። እያገኘው ነው ብሎ ባሰበበት ወቅት ሙሉ ድጋፍ ሰጣቸው።